ሳሩ አረንጓዴ ኳሷም ድቡልቡል እስከሆነች ድረስ ሜሲ ያገባል። ዶናልድ ትራምፕ እስካሉ ድረስ ውዝግብ አለ። የጣሊያኗ ጠቅላይ ሚኒስትር ወይዘሪት ጆርጂያኒ ሜሎኒ እጅግ በጣም ነው የተከፉት። ባለፈው የበለጸጉት አገሮች የሰባቱ ስብሰባ በፓሪስ ዶናልድ ትራምፕ ከወይዘሪቷ ጋር ምንድነው ያጋጫቸው የሚለውን ከዋናው አንገብጋቢው ይህን አንዳንዶች የተገዛ መግባቢያ ስምምነት ነው ይሉታል፣ አንዳንዶች ደጋረጉ ይላሉ። እስራኤል ደግሞ ለኔ ምን አለ እዚህ ውስጥ የሚል ጥያቄ የተነሳበትን የመግባቢያ ስምምነት ለሶስት ዛሬ ከጥቅም ውጭ ነው ብናደርገው። ሰሞኑን በዓለም አቀፍ ደረጃ በጉጉት ሲጠበቅ የነበረው እንግዲህ በኢራንና በአሜሪካ መካከል ሲደረግ የነበረ ጦርነትን ሊያስቆም ይችላል ተብሎ ሲጠበቅ የነበረው የፊርማ ስነ ስርዓት ወይም ስምምነት ጄኔቫ ላይ ነው። ፓሪስ የራት ጠረጴዛ ላይ ነው ዶናልድ ትራምፕ የፈረሙት። ወደ ስዊዘርላንድ ይሄዳሉ ተብለው ምክትል ፕሬዚዳንቱ ይጠበቁ ነበር። እሱ ቀረ። አሁን ሰነዱ ወዳለበት ከመሄድ ይልቅ ሰነዱን እሳቸው ወዳሉበት ማምጣት ማለት ነው። እንግዲህ ዶናልድ ትራምፕ የሚፈረመው የመግባቢያ ስምምነት እስራኤል ደህንነቷን አሳልፎ ወይም ደግሞ ግምት ውስጥ እንዳላስገባ በከፍተኛ ድምፅ ነው የገለጸችው። በአንጻሩ ደግሞ ኢራንን በከፍተኛ ደረጃ መርቆላታል ነው የሚባለው። አሸናፊ እንደሆነች ነው የሚያሳየው አሁን በዓለም አቀፍ ደረጃ። ዶናልድ ትራምፕ ለመግባቢያ ስምምነቱ ያላቸው ግምት እራት ላይ ሾርባ አጠገብ ነው የፈረሙት። እራት እየበሉ አልቀረበም። ሳይው ሲፈርሙ አልቀረም። እራቱ ሾርባው ገና ነው እና የኢራኑ ፕሬዚደንት ማሱድ ፔዜሽኪያን በአገራቸው በቤተ መንግስታቸው ፈርመውታል። ከዛ በኋላ እንግዲህ በዛ ስምምነት መሰረት ዓርብ ዕለት ተያይዘው እግረ መንገዱንም ዓለማቸውን እንዲያዩ ስዊዘርላንድ አንድ ተራራ ትክል የሆነ የተንሰራፋ መዝናኛ ቦታ ነው። ውይይት ያጣጥማል ብለው ነው እየሳቁ እየበሉ እየጠጡ ተፈጥሮን እያደነቁ የኑሮ ፍቅር ይጨምራል። ሞር ተመልሰን እንደዋጋ ከሚል ይልቅ ምን አለ እየተደሰትን ብንኖር ስለሚል ውይይት ያጣፍጣል ይባላል። ነገር ግን እንደምታውቃት ስዊዘርላንድ ሰላም የጠገበች ሀገር ናት። ኢቭን አንተ ሄደባት አታውቅም። ጄኔቫን አይቻለሁ እንጂ አንተ የትኛው ነው? አቤት ሰዓታቸው አለን እኮ ባለፈው። ጄኔቫ እኮ በጣም የምታስገርም ሀገር ነች። በጣም ከሌሎች ደግሞ የምትለየው ተራራውን ነው። በጣም ትንሽ ሀገር ነች እና ተራራው ትንሽ ሄደህ የምታገኘው እኮ ነው። በጣም ትንሽ ስለሆነች ማለት ነው። ከቦታ ቦታ ለመንቀሳቀስ የምታያቸው ነገሮች። እሺ ባጭሩ ያልሄድክበትን ነገር አለ። አንድ ሁለት ያልሄድክባቸው ቦታ አሁን ድርድሮ የተካሄደበትን ቦታ ፓሪስን አውቀዋለሁ ነው። ያልሄድክበትን ኩባ ሄደሃል? ኩባ ዴሪ እኮ ፈራሁ። ኩባ ሄዳለሁ። ኢራንስ? ኢራንማ እንዴት ነው ወደዛ አትሄድም? እነ ሳውዲ ጋር ደርሻለሁ፣ እነ ዱባይ ላይ ደርሻለሁ። አሁን ሰላሙ ከመጣ ለምንድን ነው የማንሄደው? አሁን ትልቁ ችግር እሷ ናት። ማዕቀብ ሊነሳላት ነው ኢራን። ስለዚህ ተነስተን እንሄዳለን። እንደ ልባችን ፐርሺያ ጋር ደርሰን እንመለሳለን። ምንም ችግር እንግዲህ የፐርሺያ ናፍቆት ጀምሯል ማለት ነው። ኦፍ ኮርስ ከወዲሁ እንደውም አሁን አድናቆቴ እንደጨመረ ነው የምነግርህ። ይገርማል። እነኚህ ሀገሮች እነኚህ ህዝቦች እጅግ በጣም የሚያስገርሙ ናቸው። ምን ፐርሺያን ካርፔት ይባላል በታሪክ ምንጣፋቸው። የእጅ ስራ ምንጣፋቸው እጅግ በጣም ልዩ ነው። በጣም ጥንታዊ ህዝቦች ናቸው። በእጅ ስራ በጣም የታወቁ ናቸው። ሌላ ምን አለ? ምን አላት? በእጅ ስራ የምትታወቀው ታሪካዊ ሀገር ነች። በመጽሐፍ ቅዱስም አላት አይደል? እንዴ ታሪክ አላት። መጽሐፍ ቅዱስ ታሪክ አላት። ትልቅ ህዝቦች ናቸው ኢራናውያን። የስነ ጽሁፍ ትልቅ አስተዋጽኦ አላቸው። እነ
የኦማር ካያም ሀገር ነው። ግን ኦማር ካያምን የሚያጣጥፉ በጣም ብዙ አሏቸው። ግን ኦማር ካያም መቼም በእውነት የሁሉ ጊዜ ጥያቄያችንን የፈታ ሰው ነው እና ኦማር ካያም ግጥም አለው። ፕሮፌሰሩ ተስፋዬ ገሰሰም ተርጉመውታል። ባጭሩ ያለው ምንድን ነው አንድ ኢትዮጵያዊ ገጣሚ ደግሞ ምንድን ነው ያለው? ምናምን ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ነው። እንግዲህ ኦማር ካያም ምንድን ነው ያለው? ወይኑም ይጠብቀኝ ነው አይደለም ያለው? አንዲት ቆንጆ ሴት፣ አንዲት መጽሐፍ አይደለም ያለው? ማታም ቡና ቤቱን አትዝጉት አለ። ትንሽ ይትር ይባል። ምክንያቱም ወደዚያ ሰፈር ሄዱ ከመካከላችን የተነጠሉ ማለት ነው እና ወደዚያኛው ያለፉት ውስጥ እንግዲህ ስንት ዓመት አለ። አንዱ እንኳ ተመልሶ መጥቶ እንደዚህ ነው እኮ አላለንም። አገባ አላለንም። ስለዚህ ግን ይሄን አላለም ብለን ደግሞ የምንክደው ነገር የለም። ለማንኛውም ትንሽ እንጠጣ ከሜዳችን በፊት ትንሽ ፀሐዩም ይምታን የሚል አንድ ግጥማቸውም እኮ አለ። ተስፋዬ ገሰሰ የእሱ የኦማር ካያምን የገጠሙት በካርቶን ስል እንደውም የድሮ ጋዜጦች ላይ ይወጣ ነበረ። ግጥሙ ምንድነው? ላይፍን በቃ ኢንጆይ ማድረግ ነው የሚፈልገው። ኦማር ካያም ኢንጆይ ማድረግ ነው የሚፈልገው። ሊሞት ነው እና እዚህ ጋር ሬሳ ሳጥኑ ሆኗል። ሬሳ ሳጥኑ ኖርማሊ የሚተኛ ነው አይደል? እዛ እሱ ጋር ግን ቆሟል። እና እዚህ ጋር ባንኮ ነው ያለ። ወደ እንትኑ ለሜሪ ይፈልጋል። ወደ ሬሳ ሳጥኑ ማለት ነው። በቃ ሄድ ነው ወደ ቀብር ማለት ነው። ተጠርቷል። ግን አንድ ለመንገድ ትንፋሽ እስካለኝ ክፍት ነው መቃብሩ። የሬሳ ሳጥኑ በሩ ተከፍቶ ይጠብቀዋል። እና ግን እዚች ጋር ባንኮኒ ያለች እቺን አንድ ለመንገድ አድርጊ ቀጥታ ገባለሁ እሄዳለሁ እዛው ማለት ነው። የተደሰቱ መሞት ማለት ነው። ከፍተኛ ጥርጣሬ ያለው ለማንኛውም እንደዚህ አይነት ገጣሚ ያለባትም ሀገር ነች ኢራን። ይሁን እንግዲህ ምንድነው አሁን የመግባቢያ ስምምነቱ ሲፈረም መንፈሳዊ መሪ የዶናልድ ትራምፕ ነርቭ ነክተዋል። ዶናልድ ትራምፕ እንደዚህ መግባቢያ ስምምነቱን ከፍተህ ስትመለከት በዛ ውስጥ ምንድነው ሊያደርጉ የሞከሩት ብለህ ብትለኝ ፓተርን አለው አይደለም? ሰው ፓተርን አላቸው እኮ ከመጀመሪያ ጀምሮ። እሳቸው አንድ ሰው ገንዘብ ታለው እንደ ልቡ ተመነዘረ፣ ገንዘብ የሚያደርሰው ቦታ ተሄደ፣ ያው የእሳቸውን ኑሮ ማየት እና ይሄ ነው ከሆነ ምን ቀረኝ ይላል። ስለዚህ እንደሚመስለኝ በዚህ መግባቢያ ስምምነታቸው ላይ ኢራንን የወደፊቷ ኳታር ትሆኛለሽ፣ እንደነ ዩኤኢ ትሆኛለሽ፣ እንደነ ሳውዲ ነገስት እንደዛ ትሆኛለሽ የሚል እንደ ኩዌት ኢሚሮች ትሆኛለሽ ማለት ከፍተኛ ሚሊዮን እነሱ ታውቃቸዋለህ። ቢዝነስ እንትን ላይ አውሮፕላኖች ከኖርክ መቼም የኑሮ ምሳሌ እነሱ ናቸው። እኛ በእፊያ ላይ ነው። ያ ምናልባት ምን ማለት እንደሆነ ለማስረዳት ቢያስፈልግ የሳውዲው አልጋ ወራሽ ለጉብኝት ሲሄዱ ሶስት አውሮፕላን ነው የሚሄደው አብሮ የሚነሳው። ለደህንነት ነው አብሮ የሚይዝ ዴሊጌሽን ነው። ማን ይነካቸው? ምን አረጉ? ጣጣ ያላቸው እነዚህ ተኳሾቹ ናቸው ብቻ ምናምን። ፑቲንና እውነቱን ለመናገር ያለ ፑቲንና ያለ ትራምፕ ጠላት ያለው የለም በእውነት። እና ሶስት አውሮፕላን ነው የሚሄደው እና ኤርባስ ነው ባለፎቁ ማለት ነው። አንዱ ማንኛውንም የወጥ ቤት እቃዎች ይዞ ነው ከነ ወጥ ቤቶቹ ማለት እንደ ወጥ ቤት ስትል የኛ አይነት ወጥ ቤት እንዳይመስልህ። እሱን ለማስረዳት አስቸጋሪ ነው። ምግብ ዝግጅቱ እንጀራና ወጥ የሚቀርብ እንዳይመስል እኔ ባውቀው አይደል ለኢሚሮች የሚቀርበው ምግብ እንዴት አድርጌ ላስረዳ እችላለሁ? እና አንደኛ ሳህኑም ማንኪያውም በእውነት ነው የምነግርህ
ለምሳሌ አሁን ለእኛ ምንድን ነው ሩዙ ላይ ተደርጎ ማንኪያ ነው ማንኪያ ነው የብር ሲሪየስ ያለ ወርቅ ማንኪያ ስኳር እንደዚህ ያደርጉበት ወርቅ ማንኪያ ነው ማለት የስኳር ማስቀመጫው ወርቅ ማንኪያ። አሁን እንዴት ነው አሁን የወርቅ ጥቅም በእኛ በሶስታችን መሀል ብንጠየቅ ለምንወዳቸው ሰዎች ትንሽ ሳንቲም ሲኖር አንገታቸው ላይ እንደዚህ የምናደርገው ደግሞ ወንድሜ እንዳለው ጥሪት ነው ይገባል። እንደ ጉንዳን መቼም ነገር አናምንም። እቺን ይዘን የከፋ ጊዜ ተመጣ እሷን እየሸጠን እንበላለን ነው እኛ ጋር። ስለዚህ ወርቁ እዚህ ድረስ ነው እኛ ጋር ያለው እሳቤ። እዛ ግን የዕለት ተዕለት ባንዳቸው ማንኛውም በነገራችን ላይ የኢራቁ ፕሬዚዳንት ሳዳም ሁሴን ነፍሳቸው ይማርና እውነት ነው መቀመጫቸው ላይ ሁሉ የሚለው ነገር በጣም ያስገርማል። እንዴት ይሄን ትጠራጠራለህ? የሳዳም ሁሴን ቤተ መንግስት ስንት ነው? እየተቆጠረ ነው ይመስለኝ እስካሁን ተቆጥሮ ያለቀ አይመስለኝም ቤተ መንግስቱ። ታዲያስ ቤተ መንግስቱ ጃቸው ብዛት እና ዱ ኤክስፔክት እንኳን እሳቸው አሁን ጦርነት ላይ የነበረችው ያለች ዩክሬን የዘለንስኪ የኮሜዲ ድርጅታቸው ሸሪክ ቤቱ በሙስና የለም ሰው በሙስና የተያዘው ወጥቶ አደረ። ከፍተው ሲገቡ ምንም በጊዜ አፓርትመንት ዝም ብሎ ይመስላል እንዳይመስል መሬት ያስጠላል። አንዳንድ አፓርትመንት ከፍተው ገባ የመሬቱ ያስጠላል። እና እንደዚህ ሲከፍቱ ሁሉ ነገር ያ መቀመጫው ማለት ነው ወርቅ ነው። ወርቅ ልብጥ አይደለም ራሱ ወርቅ ነው። በጣም እርግጠኛ ነኝ የገላ መታጠቢያው ገንዳውም ወርቅ ነው ይመስለኝ። ይሄ እንደዚህ የምትይዘው ማስተሽ ያለ ወርቅ ነው፣ ግን ውሃ ነው የሚያፈሰው እንደኛ። እሱም ወደፊት ከወርቅ ጋር ሊቀየር ይችላል። ውሃ ላይ ሆይስ ታደስ እና እንግዲህ አሁን የሳውዲው ሰውዬ ሲሄዱ እሳቸው ሲሄዱ ይሄ ወጥ ለምን አሜሪካ ውስጥ የፈለገ ትልቅ ሆቴል ነው ይሆን ለቅልቅል ነው የሚደረገው ገብቷል። በፍጹም የዛሬ መቀመጫው ምናምን ነው የሚበሉበት ሳህን ምናምን የሚቀርበው ምግብ ኢንታየርሊ ነው ከዚህ የሚሄደው 3 አውሮፕላን ሰው ይሄ ያለ ዳ አይ ቲንክ እዚህ የመግባቢያ ስምምነቱ ላይ ሳየው ይሄ ደግሞ በጣም ይመስጣቸዋል ዶናልድ ትራምፕ። ይሄን እሰጣቸዋለሁ ነው ወይም ይሄን እድል ታገኛላችሁ ለኢራኖች ሲበሉ ይሄው ነው በቃ እኔ የምላችሁን አድርጉ። ቀጣዩ ፊቸራችሁ ይሄ ነው። ነዳጃችሁን ትሸጣላችሁ። ማዕቀቡ ምናምን የለም። ከዚህ የታሰረው ወደ 160 ምናምን ቢሊዮን ዶላር ይለቀቃል። ነዳጅ ዝም ብላችሁ በደንብ አሁን ኤክስፕሎይት ያደርጉታል ማለት ነው። ያንን ሲያደርጉት ጋዙን ምኑን ስታደርጉ በቃል በቢሊዮን 1 ቢሊዮን 2 ቢሊዮን 3 ቢሊዮን ማስገባት የሚችል ሀገር ነው። ሀብታም ነው ሀገሩ። አሁን እኮ እሳቸው ዶናልድ ትራምፕ ባሉት ትንሽ ከበባ አረግናቸው ወደባቸውን ዘጋም ባሉት በየቀኑ 500 ሚሊዮን ዶላር ነበር የሚያጡት። ግራ እኮ ነው የሚያጋባው። ገንዘቡ ሲጠራ በጣም ግራ ነው የሚያጋባው። ይሄ እንግዲህ እየጨመረ ሲመጣ ሊነገር ይሄ እኮ መመራት ይኸውልህ ቤት ተመራ ይባል ነበር እኮ ድሮ ቃሉ ታውቃለህ። መመራት መሬት ተመራ መሬት ገብቶ እንደው አንዳንዴ ከመወለድ በፊት መሬት መመራት አለበት። በመሬት ነው እዚህ ሰፈር የመጣ ነው እንዴ? የታገ መወለድ እንዳለብን ምን ላይ ነው የጣላቸው? ከደጅ እየጠለቁ ከመሬት እኮ ነው ገብቷል። በዛ ነው እና በዛ ነው የሄዱትና እኔ በእኔ እምነት ይሄ ሰላም ስምምነት እኔ በሟርተኛነት አይደለም። እኔ የት እንደሚደርስ አላውቅም። እውነቴን ነው። ከፍተኛ ሚስ አንደርስታንዲንግ ይታይበታል። አይ ጦርነቱን የማስቆም ዓላማ ያለው ስምምነት ነው። በቃ አሁን በዶናልድ ትራምፕ በኩል እኮ የሚታየው እኮ ጦርነቱ እንዲቆም ፈልገዋል። ጦርነቱ አለመቆሙ ይዞት የመጣው ኮንሲኩዌንስ አለ። የነዳጅ ዋጋ ሰማይ ከወጥቶታል። አሁን በተደጋጋሚ እኮ ሲናገሩ የነበረው ነገር ምንድነው? በፊርማ ስነ ስርዓቱ ላይ የፊርማው መፈረም ሆርሙዝን ይከፍታል አሉ። የሆርሙዝ መዘጋት የፈጠረውን ኢኮኖሚያዊ ችግር በግልጽ አይተናል። አሁን በእናወራው ስለ 60 ቀኑ ነው። 60 ቀኑ በ60 ቀኑ እንትኑንም ልታወጣ ነበር ኢራን ዋጋውን ልታሳውቅ ነበር በሆርሙዝ ላይ ከ60 ቀን በኋላ ተግባራዊ የምታደርገው። አሁን ግን ምን አለች? ለሰላሙ ስል አላሳወቅም። አሁን ዋጋውን
ይሄን መስራቱ እስከ 60 ቀን አልሰራው። አሁን ግን በሆርሙዝ ለሚተላለፉት አሁን ከዛሬ ጀምሮ ከትናንትና ጀምሮ በነፃ የሚተላለፉት ማለት ነው። ለ60 ቀን 2 ወር ማለት ነው። 2 ወር ሁለት ወር እኛም ነዳጃችን እናስገባለን። 8 ሳምንት። አሁን ትልቁ ጥያቄ ያለው ዶናልድ ትራምፕ ሰማይ ይቀደዳል፣ ገሃነም በር ይከፈታል፣ ትወድማላችሁ፣ ስልጣኔ ይሞታል። አሁን መጨረሻ ላይም እራት ላይ እንዲህ ብለዋል። በለጸጉት የሰባቱ ሀገር አሁንም ካልፈረሙ አልቲሜት እንትን ነው ማዘንብባት ቦምብ እኔ ኒውክሌር ለማለት ፈልገው እንደሆነ አላውቅም። እንደ የመጨረሻውን ነው እንደዚህ ብለዋል። በነገራችን ላይ እንደዛ ማለት አይችሉም። አሁን ስምምነቱን እኮ ፈርሟል። ያ ከ60 ቀን በኋላ ነው። አሁን እንግዲህ ካወረዱ አይደለም ከተፋረስ ነው የሚለው። አሁን ይሄን ብለዋል። ስለዚህ አሁን ምንድነው የተደረገው የሚለውን እንመልከት። አሁን ዜና ላይ ሳይ አሜሪካና ኳታር በጣም እየተሯሯጡ ነው ይላል። ለሰብአዊ እንትን ቢሆን ገንዘብ ወደ ኢራን ለማስገባት ይላል። እንግዲህ $300 ቢሊዮን ቋት ነች። $300 ቢሊዮን የመልሶ ግንባታና የኢኮኖሚ ድጋፍ ነው። እሱ በዚህ በ60 ቀን ውስጥ ጥንቅቅ ያለ ፕሮግራም ሜካኒዝም ወጥቶለት ኢራን በየትኛው ፕሮጀክት ላይ እነማን እንደሚሳተፉ ምን አይነት ብድር እንደሚሰጣት አንዳንድ ግራንት እንደሚሰጣት በዚህ ይተቀመጣል። በዝርዝር ቃል በዚህ ይጻፋል። አሁን እንግዲህ ኢራን በጦርነቱ ወደመባት የተባለው ከ140 እስከ $240 ቢሊዮን ቢያንስ። ይሄንን በእርግጥ ኔታንያሁ ደግሞ ሲያስቀምጡት ሌላ ግምቶች ጠቅሰው ከ500 ቢሊዮን እስከ $1 ትሪሊዮን የሚል ነው። ኢራን ይሄ አላት። ይሄ በማዕቀብ የታሰረው ገንዘቡ አላት ብያለሁ። ከሮብለት የተፈረመው ከሐሙስ ጀምሮ ሐሙስ ዕለት የአሜሪካ የጦር መርከቦች የሉ የኢራን ወደብ አካባቢ ነዳጇ ላይ የነበረው ማዕቀብ ቤዚካሊ ተነስቷል። የነበሩ እንቅፋቶች፣ የባንክ እንቅስቃሴዎች እንደዚህ አሜሪካ ያንስታለች። አሁን ኢራን ምን ማለት መሰለህ ከበፊቱ ከጦርነት በፊት ትሸጥ ነበረ ወይም ደግሞ በጦርነቱ መካከል ይሄ ዌበር የሚሉት የተወሰነ እንትን አንስተው ነበረ ገበያውን ለማረጋጋት ያን ጊዜ ሁሉ ስትሸጥ ለቻይና ያው ቻይና ታውቃለህ በረከሰ ዋጋ ነው የምትገዛ እና ቻይና በራሷ ገንዘብም ነው የምትገበያየው እኮ። ብዙ ጊዜ ጓደኞቹ አጠኔ ጎደለባቸው የቻይና ብዙ ጊዜ ዲል የምታደርገው ከእንደዚህ አይነት ሀገሮች ጋር ቬንዙዌላ ማነው ራሽያ ቭላዲሚር ፑቲን በእውነት አሁን በቀደም ዕለት አይተሃል። ሞስኮ አይመስልም እኮ ሞስኮ አይመስልም። የአሜሪካ ምንድነው ፐርል ሃርበር የጃፓን ካሚካዚ ፓይለቶች እንደዛ ነው የሚያስረው በቃ። እና ደንበኛ ይሄ የኢራን ሰው አልባን አይተዋል። እንደዚህ 4 ማዕዘን ነገር ነው ይሄ አሰራሩ። ይሄ በቃ ትንሽ አውሮፕላን ማለት ነው። የነዚህ አሁን የዩክሬኖቹ የሞስኮ ነዋሪዎች የሚገቡበት ጠፋቸው። የዓለማችን ቁጥር 1 የኒውክሊየር ማደሪያ ዘሲት ኦፍ የቭላዲሚር ፑቲን የስልጣን ማደሪያ ክሬምሊን ያለበት ባለፈው ፒተርስበርግ ታውቃለህ የዓለም ኢኮኖሚ ፎረም እኔኛ ንግግር ሁሉ አድርገዋል አሉ። ሁሉ ከተመታ በኋላ ላዳምጣችሁ ይችላል። እና ጭስ በጭስ ሞስኮ ጭስ በጭስ ሆነ ራሷን መከላከል አልቻለችም። በሞስኮ ራሷ 4 አየር ማረፊያ አላት። በዙሪያው ተጨምሮ 6 አየር ማረፊያዎች ፓይለቶች ማየት አልቻለም አሉ። ስለዚህ የተቋረጠ በረራው የተወሰነ እንዳለ 2 ጊዜ አንድ ነዳጅ ትልቅ ነዳጅ ማደያ አለ ስማቸው እንግዲህ ዋቴቨር 2 ጊዜ ነው በሳምንት ውስጥ የመታቸው። 38% የሞስኮ ሪጅን ሞስኮ ሴንተር ጨምሮ የሞስኮ ሪጅን የነዳጅ ፍላጎት አቅራቢ ነው። የአውሮፕላን ነዳጅ ጨምሮ ማለት ነው። ያየመጡ ሲነርቱት ጭሱ ይሄ የራሽያ ነዳጁ ጭስ ለነገራት ተተወለበለ። ከዛ ዝናብ ዘነበ። ሲዘንብ ደግሞ አብሮት ያን ጭስ ይዞት መጣ። እንደ አጠራቅመ በባሊ መኪናን ብታጠጣው መኪና ይሄዳል። ቤንዚን ነው ይዘነው
እና ራሷ የራሽያ መከላከያ ሚኒስቴር ምናለ ኦልሞስት 1000 ሰው አልባ አርግፌያለሁ አለ። የማን ነው የዩክሬን 200 ግን ሞስኮን ለትመዋል። ሞስኮና አካባቢው ህንጻውን እየሄደ 7ኛ ፎቅ እኔ ራሴ በቪዲዮን በማየት እንትን እግሬ ይወርባል ከስጋት ማለት ነው። ማንንም ያደረገው እና የሞስኮን የከበበው አየር ማረፊያ ራሱ ምንድነው የአየር መቃወሚያ እንትኖቹን መምታት ትቶ እንትኑን ነዳጅ ራሱ በጣም ነው የሚገርመውና በጣም ነው የሚገርመው። በዚህ ጭስና እሳት መሃል ነው አጭሩና ቀጭኑ የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ኪየቭ መስነድ ከሆነ ሞስኮ ትንጠሸጥሻለች። በጣም የሚያስገርም እኮ እዚህ ላይ ነው ያለ ነው። ከኪየቭ ተነስተው እኮ እነኚህ ነገሮች ሞስኮ ድረስ እስኪደርሱ ሞስኮ መተኛቷ ይገርማል። አሁንም እኮ ለቭላዲሚር ፑቲን ራሱ እኮ ያሰጋል ማለት ነው እንዴ። እሳቸውማ አሁን እንግዲህ ዋና ከተማቸው መጥቷል እኮ ዋና መቼም ዜሌንስኪ ያልሞቱ እሳቸው ምን ይሆናሉ ብለህ ታስባለህ? ዜሌንስኪ እኮ ይሄን መግለጫ የሚሰጥ እኮ ኪየቭ ነው። ኪየቭ ላይ ሆኖ ራሽያ አይ ቀላል ነው እንዴ? እጇ እኮ ይዝላል። በዚህ ደረጃ ካየ እስራኤል እና አሜሪካ ኢራን ላይ ያካሄዱት ጦርነት አምሳያ የለውም። በእውነት ነው የምነግርህ። የጦርነት ጥሩ የለውም። ነገር ግን የጦርነቱ እንትን ነው ወይ የመረጃ አጠቃቀሙ የትኑ ስብጥር ስታይ ሪሊ ያ ሌላ አይነት ጦርነት ነው። እንዴ ቢተኩሱ ማነው ለምሳሌ ባለፈው የት ገባን? አሁን የገባ ነው የራሽያ የመግባቢያ ስምምነት ቻይና ከኢራን የምትወስዳቸው የምትገዛቸው ነገሮች በራሷ ገንዘብ ነው የምታደርገው። ቀን የጎደለባቸውን ሰዎች ትመርጣለች ነው። አንዱ ራሽያ ነች። ቀን የጎደለባቸው በማዕቀብ እየታጠረች ነች በማዕቀብ። ስለዚህ ወደ እነሱ ፊቷን ታዞራለች ቻይና። አዎ ነዳጁን በርካሽ ታረግዳ ክፍያውንም ነገ ከፍልሃለሁ በሚቀጥለው ወር ማለት ትችላለች። አማራጭ የላቸው። ምን አማራጭ አለ እንዴ? አልወስድም ትላለች። ቀጥላ ያ ከሚመጣ በቃ ይቀመጥ። ምን የት ሄድብናል? እዚህ የከለ ያበድሩኛል ለዚህ ወር እንዴ? እኛ ስንት ነገር አብረን ያሳለፍን እኮ ነው ትላለህ ማለት ነው። ሶ አሁን ኢራን ላይ የተለወጠው ምንድን ነው? ኢራን ከሐሙስ ጀምሮ የምትሸጠው በዓለም የነዳጅ ዋጋ ነው። ኦፍኮርስ ወረደባቸው ነው ወርዷል። ከ80 ወረደ እኮ። አሁንም እግዚአብሔር አምላክ ይሄን ነዳጅ ዝቅ ያርጋው ከስከሰው በእውነት በመለከት ፍዳችንን በላ እና እንደዛ ነው የሆነባት። ግን በህጋዊ መንገድ ነው የምትሸጠው። በህጋዊ መንገድ እንደውም ባሏሎ ገጥማ የኢራንን ነዳጅ ይፈልጋሉ እያለች ምን ይችላል ማስታወቂያ ማስነገር ቢቻል ይሄኔ ነበር። አሁን ነው ማስታወቂያ ይሄኔ ነው ማስታወቂያ ባለሙያዎች በየሀገሩ ቋንቋ ብታሰራ ዝግጁ ነን። አስፈላጊ እኮ ነው። ዛሬ ወስዳችሁ በሚቀጥለው አመት መክፈል ትችላላችሁ። ብቻ ህጋዊ መንገድ አምጥተው ገንዘብ ከዚህ በኋላ ትቦጠብጠዋለች አልኩ። እንትኑት መሬቱ አላለማችሁም። አሁን አሜሪካ ዶናልድ ትራምፕ እንግዲህ በስምምነቱ ነው ይሄንን በአርመሞ ይሄን ጦርነት ከተከታተሉ መካከል ፕሬዚደንት ሺ ናቸው። ቻይና እሳቸው ናቸው። ወለል ብሎ ነው አሉ የሚታያቸው የነበረው ጦርነቱ። ሁሉን ዶናልድ ትራምፕ የሚሉትን ጦርነቱ እንዴት እንደተመራበት አድርገዋል። ገብተዋል። ኢራኖችም ብዙ ነገር አላቸው እና እሳቸው የሚያዩት አለቀ በቃ ጦርነቱ አከተመ። አሁን አሜሪካ መጀመሪያ ላይ ተኮሰኝ 40 ቀን ሙሉ ማለት ነው 25 ቢሊዮን ዶላር የተባለው ሰው ሚስጥሩን አይደበቅም። እንደው ጎተራ ባለቀጣይ ድሮ እኛ ልጅ ሆነን ማለት ነው እንግዳ እኛ ቤት ከመጣና እንጀራ ሞሰቡ ሶስተኛ ባዶ ከሆነ መራጃ ተልኳል ለጎረቤት የዘውዴ ጋር ሰው ተልኳል። ሁለት እንጀራ ሰው ተብሏል። አሁን እሷ ጠፋ አድርጋ እንደ 5 እንጀራ እንዲያርጋ ደህና ናችሁ ብላ ቀጥ ብላ ወደ ጓዳ እንግዳው ምንም አይዲያ የለውም። እሺ እና ማታ አድርጋ ስትወጣ ሞተቡ ላይ 5 እንጀራ መጥቷል ተመልሷል። ጎተራው እንዴ ሳይበሉም አይሄዱም ይባላል። አንተም ደግሞ በተራ እንዲህ ነው የምታደርገው። ይሄ ከደቂቃዎች በፊት እዛ ቤት ምግብ አልነበረም
አልነበረም። ፕሮባብሊ በቆሎ እንሻገርና ምሳውን ለራት ይደርሳል እንጀራ በኋላ ሲጋገር ብዙ ነገር አሹቅ ደግሞ አለ። አሹቅ አታውቅም? ባቄላ ነው። ባቄላ እንትን ነው ማለት ነው። አይ እንግዳ አይሆንማ እሱ ነገር ይሆናል። ለአንተ እኮ ነው መሸጋገሪያ። የእኛ ኑሮ እንደዛ ነው እንዴ? ግራ ታጋውን እንጂ የኤሚሬቶችን ኑሮ አይደለም የምንኖረው። እንደዛ ነው። እንዴት ትደራረግና ትደጓጎማለህ ማለት ነው። ሰው ከምን ጋር ነው አያይዤ አሁን እኛ ሰፈር የመጣን ጎተራ አለ። ጎተራ ሞልቷል። 5 ቢሊዮን አሜሪካ ይሄ ይደበቃል። የለኝም አይባልም አይደል እንዴ? ኑ በሞቴ በሳንቃ ደረቴ እንደው ሳይበሉ አፈርሶን ትላለህ። አፈርሶን ስትል እኮ ሞተውላ ቅድም እንዳልኩ እርግጠኛ መሆን አለብህ። የለም አንተ ግን ውጪ አፈርሶን ትላለህ። እና ያ ሰውዬ ደግሞ አይ መቼም እርሶ ያዛል እርሶ ነገር እሺ ብሎ ይመጣል ማለት ነው። ሲመጣ ወዲያውኑ ሳታደግ ባባልዳ ይሁን ባልኩ መንገድ መሰው ሙሉ ነው። ዶናልድ ትራምፕ ምን ተኩሰውም ጥይት የለም ብለው በአደባባይ ተናግረዋል። እንምታም ብንል አሁን የለንም ጥይት አሉ እና ታዘዋል የሚባለው እንትን ይሄን ሁሉ ማን ነው ቻይና እየመዘገበች እግዚአብሔር ያድርገውና ታይዋን ላይ ጦርነት የከፈተችለት ቻይና ታይዋን የሚታደግ የለም። በአንድ ሰዓት 40,000 ቦሊስቲክ ሚሳይል የምትተኩስ ገብቶሃል? በምን ፍጥነት አሁን ኢራን አካባቢውን አሁን ኢራን ምንድን ያደርገቻቸው ገብቶሃል? እንግዲህ መቼም ይሄ የማድነቅ አይደለም፣ ሪያሊቲውን መቀበል አለብን። እስራኤል ስትመታ አይን አላት። የተመረጠ ቦታ ነው። አዎ የተመረጠ ቦታ የጦር ጀት ኩል ሆነ የጦር ጀት የሚያህል ነገር አንድ ማወዛገብ ስም ስጠኝ እኔ ነኝ የሚል ሰው እንዳይኖር ብዬ ነው። አንድ የሰው ስም ስጠኝ ሚስተር ኤ የተባለ ሰውን ለመምታት ድረስ ነው የሚሄዱበት። በእውነት ነው የምናወራው። ሚሊተሪ ፕሪሲሽን የምናወራ ከሆነ በእውነት መሳይላል። ኤርፎርስ ምንድን ነው የምትለኝ ከሆነ አሁንም በዚህ በታየው በእውነት ነው የምነግርህ እንዳለመታደል ሆኖ አነስ ያለች ሀገር ነች። የ10 ሚሊዮን ሀገር ነች። እንዲህ አይነት ነገር አለ። ነገር ግን ኢራኖች ያመጡት ነገር ምንድን ነው? ቢተኮስ ብትመታው እማያልቅ ሚሳኤል ነው እና ድል አደረገች አላደረገችም? ኖ ፕሮባብሊ እስራኤል ላይ ድል አላደረገችም፣ ግን ሁለቱም አይፈልጉትም። ገብቷል? ለማንኛውም እስራኤላዊ ሰቀቀን ነው። ሊተኮስ ነው፣ ግቡ ውጡ ይህ ነው እንትና እንግዲህ ከኢራን እኮ ነው ከኢራን እኮ ይተኮስ የሚመጣው 30 ይመጣል፣ 40 ይመጣል፣ 50 ይመጣል። መጀመሪያ ላይ የነበረ ጊዜ መቶዎች ናቸው የሚመጡት። ቢመታ ሌላ ከመሬት በታች አሁን አዲስ የመጣ ደግሞ ዘ ታይምስ ይዞት የወጣ ያዛድ የሚባል ከተማ አለ እና እሱ ላይ ያለውን ነው ይዞት የወጣው። በነገራችን ላይ አሁን ግጭት ከተማ የሚሳኤል ከተማ ሚሳኤል የምታመርትበት አወርድ አሁን ባሊድ ድንገር ለምሳሌ ኒውዮርክ ስትሄድ ኦር ከተማ አለ ከሱ በታች እንደገና ከተማ ነው የሚሳኤል ከተማ ነው ያለው። መኪናው ተኳሾች ምናምን እቺ ቢተራመሱበት አለ እና እንደውም ከሰሜን ኮሪያ ነው የወሰዱት። ሰሜን ኮሪያው ሚሳኤሎቹ ምናምኖቹ በዚህ መንገድ ናቸው፣ በቀላሉ ብታጥፋቸው አሉ ለማለት ነው። ስለዚህ አሁን ይሄ የኢራን የሚሳኤልና የሰው አልባ ኳንቲቲ ነው ማወራ፣ የኳሊቲ ጥያቄ አይደለም። ምንድን ነው ያደረገው? ይሄንን የመግባቢያ ስምምነት በዚህ መንገድ እንዲጻፍ ያደረገው ምንድን ነው ብለህ ብትለኝ እኔ ቤዚካሊ የሰላጤው ሀገሮች አረበቃን አላለቅን በቃን ሁሉም ናቸው አካባቢ ያሉ ሀገሮች ሁሉም ስለዚህ ነው በቃ ቅድም ያልኩህ የሶስት አውሮፕላን አስከትለህ የምትሄደው ያ ተድላ ያ ምቾት ነው ተቆስከ ቱሪዝም ትልቁ በዛ አካባቢ እኮ ደግሞ ያሉት ቱሪዝም ነው። እነ ዱባይ ላይ በየቀኑ የሚመጣው የነበረው ቱሪስት ሁሉ በድንጋጤ ኢንቨስተርስ ይሄዳል። ታዲያስ አሁንም ዋስትና የለውም እንጂ እንደነ ተባበሩት አረብ ኤሚሬት እንደ ኳታር አይነት እኮ ደግሞ አገሮች
ለዘመናት እኮ በሰላም ይኖሩ ናቸው። ኮሽታ የሌለበት ከርችት ውጪ የለም። በጥሩ ጠባቂዎች የሚለውን አልገለጽኩም። ዶናልድ ትራምፕ እኮ በአውቶ ብለዋል። ከዚህ በኋላ በቃ እዛ አካባቢ በእንትን ሆናቸዋል ጠባቂ ቦዲጋርድ። እሳቸው ታውቃለህ ሪዮታል የሚባል ነገር ያውቁም። አሁን አውሮፕላናቸውም ተመርቆ ትናንትና በጣም ደስ ብሏቸው የኳታሩ ተመረቀ እኮ ቀየሩት እኮ ያንን ውሃ ሰማያዊ እንትን ያለው መስመር የእሳቸውን አውሮፕላን የሚመስል ቀለም ነው የቀቡት። እሱን ቀብተውታል። መቼም አሁን ወዴት ነው በራሉ ያሉት ተአልቋል። እና በዛ ሰሞን እንግዲህ ኔታንያሁ እንዲህ ሲያብጠለጥሉ እንደነበር አውቃል። ልክ አውሮፕላናቸው የተመረቀ ግን ሄዘ ዋሪየር ኔታንያሁን ማለት ነው ኖ ዋሪየር ነገር ግን መጀመሪያ ላይ አይታል ሲናገሩ መቼም አሁን ቢወዱ ከተቃወሙ ወዲያውኑ ዘጭ የሚያደርጉ በባህሪያቸው እንደዚህ ነው።